ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የአጋላጭ ቲዩብ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ያው እንደምታውቁት አጋላጭ ቲዩብን በቅርቡ ነው ስራ የጀመረው። ምክንያቱም የበፊቱ ልዑል ሚዲያ አለ፣ ግን ጎን ለጎን ደግሞ የሆነ ችግር እንኳን ቢገጥመው ቻናሉ ብዬ በማሰብ ያው አዲስ ሚዲያ በአዲስ ነገር መጥቻለሁኝ ማለት ነው። እንግዲህ ዛሬ አንድ ነገር ልላችሁ ፈልጋለሁኝ። የሁላችሁንም እርዳታ ፈልጌ ነው የመጣሁት። በዋነኝነት ያው እንደተለመደው ሸር በማድረግ አካባቢው ላሉት ሰዎች በማድረስ እንድታግዙኝ ነው የመጣሁት። ዛሬ እንግዲህ የመጣሁት ሶሻል ሚዲያን ወይም ማህበራዊ ሚዲያን ለጥሩ ዓላማ ወይም ለበጎ ዓላማ ለማዋል ነው። እንግዲህ ዛሬ አንድ ሰው እንድታፋልጉኝ ነው የመጣሁት ማለት ነው። በዋነኝነት አንድ ወንድማችን ጠፍቶ ነው፣ ወይም ደግሞ በእኛ እድሜ ክልል ላይ ያለ አንድ ወጣት ልጅ ካለበት ከሚኖርበት ከሚማርበት አካባቢ ስለጠፋ ነው። እናንተ ደግሞ ሸር በማድረግ ወይም ያንን ሰው የምታውቁ ካላችሁ ደግሞ እየገባችሁ በኮሜንት ሴክሽን እየገባችሁ እንድጽፉልኝ፣ በቴሌግራም ሊንክ እየገባችሁ ወይም ከላይ በምናስቀምጠው ቁጥር በዛ እየደወላችሁ እንድትነግሩ እንድታሳውቁን ነው። በዋነኝነት እንግዲህ አሁን ስሙን ነግራችኋለሁ። ከዛ በፊት ግን ላይክ፣ ኮሜንት፣ ሼር እንዳይረሳ። አዲስ ሚዲያም እንደመሆኑ ሳብስክራይብ እያደረጋችሁ አበረታቱኝ ለማለት እወዳለሁ። እንግዲህ ወንድማችን የጠፋው ልጅ ዳዊት ኢተፋ ደበላ ይባላል። በጣም በወጣትነት እድሜ ላይ ያለ ገና ተማሪ የነበረ ልጅ ነው። በሻሸመኔ ኩዌራ አድቬንቲስት አዳሪ ትምህርት ቤት ነበር የሚማረው። ደግሞ አለው ሻሸመኔ ኩዌራ አድቬንቲስት አዳሪ ትምህርት ቤት እዛ ነበር የሚማረው። እንግዲህ ከቀናት በአንዱ ቀን ወይም ሐሙስ በ16 ወይም ማለትም ሐሙስ ነሐሴ 16 ቀን 2016 ዓመተ ምህረት ነው ከዛ ትምህርት ቤት አዳሪ ትምህርት ቤት ነበር የሚማረው ልጁ ከዛ ትምህርት ቤት የተሰወረው ማለት ነው። እንግዲህ ይሄ ወንድማችን ከተሰወረ በኋላ ሊገኝ አልቻለም። በጣም ቤተሰቦቹ መጨነቅ ላይ ናቸው። እናትየዋ በአረብ ሀገር ነው የምትኖረው። በጣም ብዙ ለፍታለች፣ በጣም ብዙ ደክማለች እሱን ለማሳደግ። አጋጣሚ ሆኖ ደግሞ ከዛ ከትምህርት ቤት ከሚማርበት ገበታ እዛው ነው የሚማረው፣ እዛው ነው የሚውለው፣ እዛው ነው የሚያድረው፣ አዳሪ ትምህርት ቤት ስለሆነ ማለት ነው። ግን በመሀል ጠፍቶባት በጣም ጭንቀት ላይ ናት። እናት ሁልጊዜም እንባ ላይ ናት። ስለዚህ የዚችን እናት እንባ ደግሞ እኛ ማበስ ይገባናል ማለት ነው። ምናልባትም እዛ አካባቢ ያላችሁ የኔ ተከታዮች ስለ ልጁ ታውቁ ይሆናል። ለመጨረሻ ጊዜም ዱከም ከተማ አካባቢ ታይቶ እንደነበረ በደረሰኝ ማስረጃ ማወቅ ችያለሁኝ። እዛ አካባቢም ለመደወል ሞክሬ ነበረ፣ ለማጠያየቅ ፈልጌ ነበር። አዲስ ነገር አላገኘሁም። እንግዲህ ለመጨረሻ ጊዜ እዛ አካባቢ ከታየ በኋላ ይሄ ወጣት በቃ በጸባዩ በጣም ቁጥብ ነው። ከብዙ ሰዎች ጋር አይቀራረብም። ብዙ የመቀራረብ ልምድ የለውም ማለት ነው። እንግዲህ ፎቶውን አስቀምጥላችኋለሁ ከላይ የዚህን የወንድሜን ፎቶ ማለት ነው። እናንተ ደግሞ ምናልባት የምታውቁት ሰዎች ካላችሁ አሁን ሌላ አካባቢም ያላችሁ ሻሸመኔ ብቻ አይደለም እንግዲህ እዚህ ከተማ ውስጥም ሊሆን ይችላል፣ አዲስ አበባ ከተማ ውስጥ ሊሆን ይችላል፣ ሌሎች ክልል ከተሞች ላይ ሊሆን ይችላል። የምታውቁት ሰዎች በምናስቀምጠው ስልክ ቁጥር እና በምናስቀምጠው አድራሻ መሰረት እንግዲህ እየደወላችሁ ልትነግሩን ትችላላችሁ። ያው ወረታ እንከፍላለን ማለት ነው እንደተለመደው። በዋነኝነት ግን ይሄ እናታችን ወይም ደግሞ ፈላጊ እናቱ ጫልቱ ተመስገን ትባላለች። በቃ ያለችበት ሁኔታ በጣም የሚያሳዝን። እሱ ለማሳደግ ብላ ነበረ አረብ ሀገር የሄደችው። ለረጅም ጊዜ ለፍታለች፣ ደክማለች። ግን ደግሞ እንዳሰበችው አልሆነላትም። የልጇን ወግ የልጇን ማዕረግ ማየት በምትፈልግበት ሰዓት ወይም ጥሩ ደረጃ ላይ በሚደርስበት ሰዓት ደግሞ ያን አልሆነላትም። እች እናታችን እንባ ላይ ናት፣ ጭንቅ ላይ ናት፣ ሀዘን ላይ ናት። በጣም ነው የምታሳዝነው። እንግዲህ አስቡት፣ አንድ ብቸኛ ልጇ ነው። ይሄም ብቸኛ ልጇ እንግዲህ ጠፍቶባታል። ብቻዋን ያሳደገችው እንደነገረችኝም ከሆነ ስደትም የሄደች እሱን ለማስተማር እንደሆነ ስትነግረኝ ነበር። ታዲያ እናንተ ደግሞ ወንድማችንን ዳዊት ኢተፋ ደበላን የምታውቁት ካላችሁ እንግዲህ ኢንቦክስ እያደረጋችሁን ለማለት እወዳለሁ። በዋነኝነት ሁልጊዜ በአንድ አይነት ነገር ነው የምንመጣው። እንደዚህ አይነት ነገሮች ደግሞ
አሉ ከህይወታችን ጀርባና ይሄንንም የማቅረብ ግዴታ ስላለብን ወይም ሰውን ማገዝ ስላለብን ስራችን ሰውን ማገዝ ስለሆነ ማለት ነው። እንግዲህ እናታችንን ሁላችንም ሸር እያደረግን እናግዛታለን። እደግመዋለሁ ለመጨረሻ ጊዜ የጠፋው ወንድማችን ዳዊት ኢተፋ ደበላ ይባላል። በቀን ነሐሴ 16 ሐሙስ ቀን ነው 2016 ዓ.ም ከትምህርት ቤት እንደወጣ አልተመለሰም። እንግዲህ ያው እንዳልኳችሁ ነው። አንዳንድ የሰው ልጅ ባህሪያቶች ሊኖሩ ይችላሉ፣ አለመግባባቶች ሊኖሩ ይችላሉ። ግን ይሄ ወንድማችን ካለህ እባክህን ለእናትህም ቴክስት ጻፍላት፣ የምታውቁትም ካላችሁ ለእኛ ኢንቦክስ አድርጉን ማለት ነው። በሻሸመና ኩየራ አድቬንቲስት አዳሪ ትምህርት ቤት ነበር የሚማረው ብያቸዋለሁ። እንግዲህ እዛ አካባቢ ያላችሁት ወንድሞቻ ተሳፍሩኝም ብዬ ተስፋ አደርጋለሁ። ለብዙ ሰው ላይክ፣ ኮሜንት፣ ሸር እያደረጋችሁ አዳርሱልኝ። ይህንን ልላችሁ እወዳለሁ። በተጨማሪም እንግዲህ ለዚህ ሚዲያ አዲስ የሆናችሁ ሰዎች ሳብስክራይብ እያደረጋችሁ አበረታቱን። ላይ በምናስቀምጠው ስልክ እየደወላችሁ እንግዲህ ወንድማችንን የምታውቁ አድራሻውን ልትነግሩኝ ትችላላችሁ ማለት ነው። ከዛ ውጪ ላይ ፎቶ አስቀምጣለሁ ማለት ነው። በዛ መሰረት ልጁን የምታውቁት ሰዎች እየገባችሁ እንግዲህ ኮሜንት እንደምታደርጉኝ አልጠራጠርም። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ። ከዛ በፊት ግን ማለት የምፈልገው ነገር ይኖራል። እንደዚህ ቤተሰብ የጠፋባችሁ ሰዎች ሁላችሁም እየመጣችሁ እኔ ጋር ያው በየወረፋው መሰረት ወረፋው ሲደርስ እየመጣችሁ ቤተሰባችሁን መፈለግ ትችላላችሁ። ያው ምክንያቱም እዚህ ጋር ብዙ ሰው ሊያየው ስለሚችል ቪዲዮ ማለት ነው። እንደዛ ለማለት እወዳለሁ። በያላችሁበት ሰላም ቆይታ